ነው አሁን እኔና አንቺን ያጋጨን። እኔ አሁን እኔና አንቺ በጣም መወድሽ ሰው ማከብርሽ ሰው ነኝ። በዚህ ናኒ አንድ ይቅርታ ናኒ ልጨርስ። እኔ ናኒ በጣም ይቅርታ አሁን አይደለም ካሁን በኋላም ራሱ በመጥፎ ሰጂው ችግር የለም። እኔ የራሴን ሐሳብ ብቻ ነው መጓዝ ሰው እንዲያጨለምልኝ ስሚኛ ሰው ማጅ እኔ ጭብጨባ ጭብጨባ አይደለም የጭብጨባ ጉዳይ አይደለም። እነዚህ ልጆች ምናቃቸው በስራ ነው በስራ ነው። ናኒ አንድ ድል ስጭኝ እኔ ለዩዘር ጥያቄ ልጠይቃት። አሁን ልክ ነሽ አንቺ ኤክስፕሌን አረግሽልን ያው የምትገልጹ የራስሽ በዚህ ሐሳብሽ እሺ ላንቺ ልተውልሽ በቃ እኔ የኔ የሚታየኝ ይሄ ነው። በእውነተኛም ይሁን በውሸትም በቃ ይሄንን አላቆም። ጥያቄ ልጠይቅሽ ገና ልክ ነሽ እኮ አልኩ። ልክ ነሽ አይደለሁም ልክ ነኝ። ይሄ ነገርኩሽ እኮ ብትይኝም ስህተት ያለኝ ቦታ ላይ ራሴን ነው ማረመው። ግን አንድ ጥያቄ ልጠይቅሽ። እኛ አገር አባቷ ደፈራት ወይም ደግሞ ወንድሟ ደፈራት ተብሎ የሚወጣ ብዙ ሂስቶሪ የለንም? ለምን ያንን ነገር ጀጅ አላረግንም? ለምን ያንን ነገር አይደረግም እኛ ሀገር ብለን ትክክለኛ ነው እሱ የሚወጣው ትክክለኛ ነው። በሚዲያ አልወጣም ተደብቆ ይቀርባል ነው የሚወጣው ትክክለኛ። ይሄ እኮ ሳናውቅ እኮ ነው ጃጅ የምናደርገው። እኔ አሁን ዩዘርን በሌለሽበት ነገር ባልሆንሽበት ነገር ባልተደረግሽበት ነገር ገና ምንሽንም ሳላቅ ጃጅ ነው ማድረግሽ። እንደዛ ማለት ነው። እነሱ ግን ይሄ ነገር አልተደረገም ብለው በእርግጠኝነት ተናግረዋል። ድራማም ላይ ወደፊት ይናገራሉ። ወደፊት ነው ኮንክሉዥኑን መጨረሻው ነው። አልጠበቅንም እኮ መጨረሻው ጠብቅን ያነ 2 ወር ሁሉ አላለቀሽም አንቺ። አሁን እሷንም እሱንም ወዳለው አልሽ አላለቀሽም አልተጎዳሽም። 2 ወሩ ላይ የሰሩት ድራማ ላይ አሁን አንቺ አልተጎዳሽም። ተጎድተሻል አይደል? እንደምትወጃቸው ነው ብዙ ጊዜ የምትናገሪ። እኔ እንዴት እንደሆንኩ እኔ ነኝ የማውቀው። ስለዚህ እኛ እኮ መጨረሻውን ስናውቅ እኮ እኛም እኮ እንደናንተ አስተያየት እንሰጣለን። ግን መጨረሻውን አላወቅንም። ታግሰን እኮ ነው እኛም ታግሰን ሌላውን ላለመከፋፈል። ቆይ ቲጂ እንደገና ደግሞ ቅድም ልጠይቅሽ ያለው ዩዘርዬ ምን መሰለሽ አንቺ አሁን የራሴን ሐሳብ ነው ማንጸባርቀው ምንም ነገር ብትሉኝ አላቆም። እኔ ሐሳቤ ነው ይሄን ገልጻለሁ። በስርሽ ደግሞ ያሉት የሚከተሉሽ የሚያዳምጡት ሰዎች ሁሉ በአንቺ ሐሳብ ስር የሚሄዱት ማአት ናቸው። አሁን ይሄን ስትሰሪ 200 ሰው ይከተላል እዛ ጋር ያዳመጠ ነው። ምን ያደርጋል ይሄድና አንዳንዶቹ የሱ ደጋፊ የሆኑት የሱን ወይ ፎቶ ይዘቀዘቃል። ከዛ ደግሞ ሌሎቹ ደግሞ ይዘው ኦኬ አይሚነች ብለው ፉክክር ይዘው እኛ ያወቅንም እንዳላወቀን አንዳንድ ነገሮች እኛ ሳያቆስሉን ቀርቶ ነው። ናኒም አሁን በጣም ነው የምትወዳቸው። እኔም አሁን ቲክቶክ ውስጥ እንዲገብቼ የማቅሰው አይደለም። በጣም ነው የምንወዳቸው። እያወቀን እንዳዋቂ እያወቀን ያላወቅን እስቲ ቆይ መጨረሻቸውን እንይና አስተያየት። አንቺ ደግሞ በተለይ ደግሞ ቆይ ናንዬ በተለይ አንቺ ደግሞ የምታገኛቸው እንደውም ይመስለኝ እንደው እህቴ ምናምን ነው የሚልሽ እንደው ጊፍተሩ እንደው ሻቃለሁ በደንብ ያቅሻል። የምትገናኝ ከሆነ እነዚህ በጣም ቆንጆ የሆኑ ምክሮችሽን ለምን በውስጥ አጽፊለት? በቃ ለምን በውስጥ አትመክሪም? እሷንም ለምን ልጄ ሆይ አሁን እኛ ተመለሽ እኔ አሁን ትላንት ትመጣለች ብዬ ሃይሚ አልጠበቅኩኝ እንደ ሰሞኑ እንደተደረገችው። እኔም እኮ ውስጥ ይላል አንዳንዴ እንደውም ወደ ቲቪ ተጠግቼ እንደው ላወጣት ሁሉ በቃ የማደርገው ነገር ነው የሚጠፋኝ። ነገር ግን እቺ ልጅ እየተመላለሰች እየመጣች እኮ ነው። እኛ ድራማ ያስባለን። ሃይማኖት ታደሰን በደንብ አድርገን እናውቃታለን። በጣም ምርጥ ወርቅ በራሷ የምትተማመን ሴት ጀግና የሆነች ልጅ ነች። እንዴት ነው ተመልሳ እንደዛ እየተናገረ? አመሰግናለሁ። ለዛ ነው ሁላችንም አንደበታችን እኔ ይቅርታ እዚህ ጋር ጥፍቼ ከሆነ እኔ እከሌን ይነካል ብዬ አይደለም ኤክስፕሌን እያደረኩ የነበረው። የሚታየኝን ነገር የተሰማኝን ነገር ያመንኩበትን ነገር ነው። እና ሁለተኛ ነገር እዚኛው ቤት ይሄ ይባላል እዚኛው ቤት ይሄ ግሩፕ ነገር ውስጥ አልነበርኩም፣ አይደለሁምም፣ አልሆንምም። እኔ የራሴን ሀሳብ ነው እያንጸባረኩ ያለሁት። ሂዊ ባልሽው ልስማማ እችላለሁ። አንቺ እንደ ድራማ ወስደሽው ኦኬ ድራማ ነው፣ እዛም ላይ አስተያየት ልሰጥ እችላለሁ። አስተያየት ስሰጥ ግን አንቺን ተከትዬ አንቺን ብዬ አይደለም የራሴን ነው የምሰጠው። በዛ ነው እንጂ ልጆቹን መጣል ወይ ልጆቹ እንዳይሰሩ ነው። ለምን እኔ እኮ ስለምወዳቸው ነው እዚህ ጋር ገብቼ ስለነሱ ኤክስፕሌን ማድረገው እንጂ ሌላ ሰዎች እንዲጥሏቸው ወይም ደግሞ እከሌ እሱ እንዲህ ነው እሷ እንዲህ ነው። እኔ ሁለቱም ተለያይተው እኔ የምጠቀመው ምንም ነገር የለም፣ ምንም የምጎዳው ነገር የለም። ስለምወዳቸው ፍቅራቸውን አጣለሁ፣ ስለምወዳቸው ደስ የሚለውን የሚታየውን ነገራቸውን አጣለሁ። ለምሳሌ አሁን እየተጣሉ ነው። ልጄ በፊት ታይ ነበር፣ አሁን አስቆሚያታለሁ። ምክንያቱም ስለማልፈልግ እንደዚህ አይነት እንድትማር። በቃ ገብቶሻል? የእነሱ ሰላም መሆን ብዙ ነገር ነው ለኔ። ግን እማየው ነገር ለኔ ነው ብያለው። መደጋገም እንዳይሆንብኝ የሚሰጠኝ ነገር አለ። ልክ አሁን ገኒ እንዳለች ውስጥ ያለው ነገር እኔ ውስጥ ስላላስቀመጥኩት ነው
ከሌን ፊል ያደርጋል ወይ ደግሞ ከሌን አያደርግም እያልኩ እሱ ከሆነ ጥፋቴ ኦኬ አምናለሁ። ከዛ በተረፈ ግን አሁንም እንትን እላለሁ። ቀጥሎ እሺ ገብቷቸዋል ያልኩት ገብቶናል። በቃ አሁን ይሄን ነገር ግን አሁን ድራማ ሆኖ አሁን ለምሳሌ ሁለቱ ተስማምተው የሚሰሩት ስራ ቢሆን ነው እንጂ እየተከታተሉ የመጡት ዩዘርዬ የትላንትናውን አገባባቸውን ራሱ አይተሻል። እሷ የያዘችው ሞባይል ራሱ የእሱ ሞባይል ያ ከትናንት ወደ ፊል ያደረኩት ነገር አለ። ይኸውልሽ የኔን ሀሳብ ልንገርሽ። ቆይ ዘርዬ አሁን እኔ መጀመሪያ አካባቢ እኔ አሁን እዚህ ግሩፕ ውስጥ ሆነን ራሱ እኮ ሁለት ሀሳብ ነበረን፣ ግን አንድ ነው ሀሳባችን። አሁን እኔ መጀመሪያ አካባቢ ሀይሚ አታውቅም፣ በሀይሚ ፕራንክ እየተደረገች ነው እያልኩ ነው። ሁሉም ሰው ደግሞ ነገር ልንገርሽ፣ እኛ እኮ ሰዎች ነን። ለምን ሰው ሆንም ስለምናስብ ልጨርስ፣ ሀሳቤን ልጨርስ፣ ይጠፋብኛል ደግሞ አሁን አንቺ ስትገቢ እና ልጨርስና አሁን መተሽ ስላብራራሽልን ስለተነጋገርን በዚህ አጋጣሚ አከብርሻል፣ በጣም አመሰግናለሁ። እና እኔ አሁን እንደዚህ አይነት ሀሳብ ነበረኝ። አሁን ሁሉም ናኒም ሁሉም ኧረ ሀይሚ ታውቃለች ሲሉ መጀመሪያ ላይ ወይ አታውቅም አሁን ግን ታውቃለች በሚለው ውስጥ ነኝ። ኤኒዌይ ግን ሁለቱም አብረው እየሰሩ ናቸው ባይነኝ። ሁሉም አብረው እየሰሩ ነው። በየቀኑ የሀይሚ ነው። ምን ሆናችኋል? እስቲ ገብታችሁ ሁሉም ራሱ እኮ የሀይሚ ነው። አንቺ የምታይበትን አመለካከት እኛም ስለምናይ ነው። እኛ ግን አሁን እዛ ቤት እንደዚህ ያሉኝ እዚህ ቤት እንደዚህ እኛ እዚህ እናንተ ቤትም ላይሆን ይችላል ሌሎች ቦታም ፎቶ ሲዘቀዘቅ ስናይ ለምንድን ነው ያላቅም ቤት ራሱ የት ጋር እንዳለ አንቺን አሁን አልሰማሁም። እኔ ቅድም ይልሽ የተናደድኩት ያላቅም ቤት የሚባለውን ነገር ራሱ ይኸውልሽ ዩዘርዬ፣ ቆይ ልንገርሽ ዩዘርዬ፣ እኔ ቅድም የተናደድኩበት ነገር በምንድን ነው? እኔ ስሜ ተጠርቶ ትፈልጊያለሽ ተባልኩ። አንድ ቀን መታ የሆነች ልጅ መታ እዛ እየተፈለግሽ ነው አለች። የት ነው ስል ሞክሼ እየተባልሽ እየተፈለግሽ ነው አሉ። እኔ አልሄድም፣ ጥያቄ ያለው ሰው ከፈለገ ይምጣ ብዬ አልኩ። ይሄንን የሰማሁት በንጋታው እኔ ስራ ቦታ ሻይ ቦታ ሆኜ ሻይ ሰዓቴ ላይ ሳይ ዩቱብ ላይ ተለጥፎ ገነት እንዲህ ብላለች። አሁን እናንተ አስተያየት እንደምትሰጡት እኔም እኮ አስተያየት መብት አለኝ አይደል? እኔስ ምን አልኩኝ? እኔ ምን የተናገርኩት ነው? ሀይሚ ብሩክ ሲሰደብ አትወድም፣ መብቴ ነው እንዲህ ማለት ያልኩበት የራሴ የሆነ ምክንያት ሊኖረኝ ይችላል። ቆይ ናንዬ አንዴ ልጨርስ። ሀይሚ ብሩክ ሲሰደብ ደስ ይላል ብላችሁ የምታስቡ ሰዎች ይቅርታ አድርጉልኝ። ይሄንን ደግሞ አውቃለሁ። አሁን ለምሳሌ እዚህ ጋር ነግራት ነው አናግራት ነው ልትሉኝ ትችላላችሁ። ከየትም ላናግራትም ምን ልበላትም ሀይሚ ሲነካባት ብሩክ በፍጹም አትወድም፣ አትናገር። ይሄን ያልኩት ብሩክንም ለሚደግፉ ብቻም ሊሆን ይችላል። በአጠቃላይ ጄኔራሊ ነው እንጂ የተናገርኩት እኔ ዩዘር ብዬ እከሌ ብዬ የጠራው ስም የለም። በዚህ ነገራችን ላይ እኔ እቀበላለሁ። ስህተቴንም ሆነ እውነቱን የሚነግረኝ ችግር የለብኝም። ይኸውልሽ ዩዘርዬ አይደለም አልልም እንዴ አንቺ በራስሽ በተከበርሽ ሰንሽ አላልኩኝም። ግን በደፈናው እከሌ ብዬ ሳላወራ አይደለማ። አንዳንዴ እኛ የምንናገረውን ነገር እያዙ ለእኛ ነው ማለት አስፈላጊ አይደለም። እናንተም ስትሉ አልሰማውም አሉኝ። አሁን እኮ ዩዘር አላልኩም ነው የምትለው ገኒ። እኔ እሷን ተረድቻታለሁ። በነገራችን ላይ እግዚአብሔር ምስክሬ እሷ እንደውም አሁን በድራማውም እየገለጸች ነው ያለችው። እኔ